SEO Social Science YouTube channel, your study guide. አይ ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት 4.3.2 the expansion of the Ottoman Turkish Empire የሚለውን ነው ይዤላችሁ የመጣሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ እንዲሁም ይሄ ፒፒቲ ተዘጋጅቶለታል እና ቴሌግራም ቻናላችን ላይ በመግባት እዛ ማግኘት ይችላሉ ፒፒቲውን ማለት ነው። እና ወደ ትምህርታችን ስንገባ ስለ ኦቶማን ቱርክ የኤምፓየር መስፋፋት ማለትም የቱርኮች ግዛት መስፋፋት ነው የምናየው ማለት ነውና The empire of Seljuk Turks began to decline in the 1140s and eventually collapsed at the end of the century. እናም የሱልጁክ ቱርኮች ግዛት ማለት ነው በ1140ዎቹ መዳከም የጀመረ ሲሆን በመጨረሻም በክፍለ ዘመኑ መጋበደጃ ላይ ፈራረሰ ማለት ነው። ይሄም ማለት ነው ከኦቶማኖች በፊት የነበሩ ሴልጁክ ቱርኮች ነበሩ እና እነሱም ኃይለኛ ግዛት ነበራቸው። ነገር ግን በ1140ዎቹ መዳከም ጀመሩ። እናም ይሄን መዳከም ለኦቶማኖች ስልጣን እንዲይዙ መንገድ ከፈተላቸው ማለት ነው እና in 1206 ጂንጊስ ካሃን founded the Mongol empires in Central Asia እና ጄኒስ ካን በጣም ኃይለኛ የሞንጎል መሪ ነበር እና በ1206 የመንግስቱን ግዛት በመካከለኛው እስያ መሰረተ ማለት ነው። እናም ይህም ግዛት በጣም ትልቅ ከመሆኑ የተነሳ በወቅቱ ከነበሩት ወይም በነበሩት ፖለቲካዊ ሁኔታዎች ላይ ከፍተኛ ተጽዕኖ አሳድሯል ማለት ነው እና ሴንተን ሞንጎል አርሚስ ሃቭ ኤክስፓንድድ ኢን ኦል ዳይሬክሽን እና የጄንጊስ ካን ግዛቱን ካቋቋመ በኋላ የሞንጎል ጦር ወደ ተለያዩ አቅጣጫዎች በመስፋፋት ብዙ አገሮችን ተቆጣጠረ ማለት ነው እና by the late 30th century the former Seljuk empire was replaced by Mongols እና የሴልጁክ ቱርክ ግዛት ከሞንጎል ጋር ባደረገው ጦርነት በመሸነፉ በሞንጎሎች ተተካ ማለት ነው በ13ኛው ክፍለ ዘመን እና the Ottomans like the Seljuk before them were Turkish speaking pastoralists who migrant from Central Asia እና ኦቶማኖች ልክ እንደ ሴልጁኮች ከመካከለኛው እስያ የመጡ ቱርክኛ ተናጋሪ ፓስቶሪያሎች ወይም ዘላኖች ነበሩ እና ፓስቶሪያል ማለት ቋሚ የሆነ መኖሪያ የሌላቸው ከቦታ ቦታ የሚዘዋወሩ ሰዎች ማለት ነው እና እንደዛ ነበሩ እና they were converted to Sunni Islam in the 10th century እና ኦቶማኖች በ10ኛው ክፍለ ዘመን የሱኒ እስልምናን ተቀበሉ እና እስልምና በወቅቱ በነበረው የፖለቲካ ሁኔታ ላይ ትልቅ ሚና ስለነበረው ይህም ለኦቶማኖች እድገት ትልቅ አስተዋጽኦ አድርጓል ማለት ነው እና ኦቶማን ሊደርስ ኮማንድድ ቱርኪሽ ትሩፕስ ፎር the አባሲድ አረብ ካሊፌት እና ኦቶማኖች ለአባሲድ አረብ ካሊፍነት ታማኝ ወታደሮች ነበሩ እና ይህም ታማኝነታቸው በፖለቲካ ውስጥ እንዲሳተፉ እድል ሰጣቸው ማለት ነው እና the term Ottoman come from the name Osman or Ottoman the first who was the founder and the first sultan of the Ottoman Turkish state and the dynasty that ruled it እና ኦቶማን የሚለው ስም የመጣው የኦቶማን ቱርክ ግዛት መስራችና የመጀመሪያው ሱልጣን ከነበረው ከኦቶማን ወይም ኡስማን ቀዳማዊ ወይም ፈርስት ከሱ ስም ነው የመጣው ማለት ነው እና starting from 1218 the Ottomans spread across Asia Minor and the Balkan region in Eastern Europe እናም ኦቶማኖች ግዛታቸውን ማስፋፋት የጀመሩት ከ1280 ጀምሮ ነበር እና በመጀመሪያ ኤሽያ ማይነርን እና ባልካን አካባቢን ያዙ ማለት ነው እና ኦቶማን ኤክስፓንሽን threatened the declining Byzantine Empire እና የኦቶማኖች መስፋፋት በወቅቱ እየደከመ የነበረውን የባዛንታይን ግዛት ትሪትን አድርጎት ነበር
ማለትም ባዛንታይን በምስራቅ አውሮፓ የነበረች ትልቅ ግዛት ነበረች ማለት ነው። እናም ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እንዲሁም ይሄንን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናላችን ላይ ተነቋል፣ እዛ ገብታችሁ መመልከት ትችላላችሁ ማለት ነው። እናም ኦቶማን ካነን ኤንድ ሙስኬት ሚሊተሪ ቴክኖሎጂ outdated the Byzantine mounted warriors and played the greatest role for the success of the ኦቶማን አርሚ እና ኦቶማኖች በጦር መሳሪያ አዲስ ቴክኖሎጂ በመጠቀማቸው ከባዛንታይኖች የበለጠ ጠንካራ ሆኖ ነበር እና የኦቶማን መድፍና ጠመንጃ የባዛንታይን ፈረሰኞችን በቀላሉ እንዲያሸንፉ አስችሏቸዋል ማለት ነው። እና ኦቶማን ካነን ብለስትድ the defensive walls of ኮንስታንቲኖፕል እና የኦቶማን መድፎች የኮንስታንቲኖፕልን ይሄ ዲፌንስ ዎል ወይም የመከላከያ ግንቦችን በማፍረስ ከተማዋን ለመያዝ ቀላል አድርገውታል። እና ኮንስታንቲኖፕል ደግሞ የባዛንታይን ዋና ከተማ ነበረች ማለት ነው። እና ኢን ዘ 1453 ሱልጣን መህመት the second the conqueror to control of the city እና በ1453 ሱልጣን መህመድ ሁለተኛ ኮንስታንቲኖፕልን በመቆጣጠር የባዛንታይንን ግዛት እንዲያበቃለት አድርጓል ማለት ነው። እና he renamed it as Istanbul and made it the capital of the Ottoman Empire እና ሱልጣን መህመድ ሁለተኛው ማለት ነው ኮንስታንቲኖፕልን ከያዘ በኋላ ስሟን ወደ ኢስታንቡል ቀይሮ የኦቶማን ኢምፓየር ዋና ከተማ አደረጋት ማለት ነው። እና the Ottoman Empire continued to expand its territory for the next 200 years እና ኦቶማን ኮንስታንቲኖፕልን ከያዙ በኋላ ለ200 ዓመታት ግዛታቸውን ማስፋፋታቸውን ቀጥለዋል ማለት ነው። እና later additions were ኢራቅ፣ ሲሪያን፣ ፓለስታይን፣ አረብ ፔንሱላ፣ ኢጅፕት፣ ሳይፕረስ፣ ክሬቲ and much of what is now southern Ukraine and Poland and most of Hungary እና ኦቶማኖች በ200 ዓመታት ውስጥ ብዙ አገሮችን ተቆጣጠሩ። ከነዚህ መካከል ኢራቅ፣ ሶሪያ፣ ፍልስጤም፣ የአረብ ባህር ገብ መሬቶችን፣ ግብጽ፣ ቆጵሮስን፣ አሁን ደግሞ ደቡባዊ ዩክሬን እና ፖላንድን አብዛኛውን ሃንጋሪ የሚገኝበትን ተቆጣጥሯል ማለት ነው። እና the Ottoman Empire was the greatest Muslim state in the world እና የኦቶማን ኢምፓየር በዓለም ላይ ትልቁ የሙስሊም መንግስት ነበረ። እና the Ottoman Empire reached the highest of its power under ሱልጣን ሱሌማን the first እና የኦቶማን ኢምፓየር በሱልጣን ሱሌማን ዘመን የፓወሯ ሃይደርሱንም ማለትም የስልጣን ጫፍ ላይ ደርሳ ነበረ ማለት ነው። እና ሱሌማን በጣም ጥሩ መሪ ስለነበሩ ግዛቱ እንዲስፋፋ ትልቅ አስተዋጽኦ አድርገዋል ማለት ነው። እና his people called him the lawgivers where Europeans called him the magnificent እና ሱልጣን ሱሌማን በጣም ታዋቂ ስለነበሩ ህዝቡ ምን ይሉታል? lawgivers ወይም በአማርኛ ህግ አውጪ ለማለት ፈልገው መሰለኝ። እና እንደዛ ሲሉት አውሮፓውያን ደግሞ ማግኒፊሰንት ይሉት ነበር ማለት ነው፣ ወይም ግርማዊው ይሉት ነበር ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እናም the Ottomans ruled diverse people with different religions እና ኦቶማኖች በተለያዩ ሃይማኖት የሚያምኑ ብዙ ሰዎችን ይገዙ ነበር። ይህም የሚያሳየው የኦቶማን ኤምፓየር ምን ያህል ትልቅ እንደነበረ ነው። እና they divided ኦቶማን ሶሳይቲ into classes እና የኦቶማኖችን ማህበረሰብ በክላስ ከፋፈሉ። ይህም ክፍፍል በስራና በሃይማኖት ላይ የተመሰረተ ነበር ማለት ነው። እና at the top were soldiers who guarded the sultans and defended the state and officials such as lawyers, judges and poets እና በኦቶማን ማህበረሰብ ውስጥ ከፍተኛ ደረጃ ያላቸው ሰዎች ሱልጣንን
ከፍተኛ ደረጃ ያላቸው ሰዎች ይሄ ሱልጣኑን የሚጠብቁ ወታደሮችና እንደ ጠበቆች፣ ዳኞች፣ ገጣሚዎች ያሉ ባለስልጣኖች ነበሩ ማለት ነው። ኦልሞስት ኦል ኦፍ ደም ዌርስ ሙስሊምስ እና በአብዛኛው ከፍተኛ ደረጃ ላይ ያሉት ሰዎች ሙስሊሞች ነበሩ ማለት ነው። እና ቢሎ ዲስ ክላስ ዌር መርቻንትስ፣ ታክስ ኮሌክተርስ ኤንድ አርቲሲያንትስ እና ከነዚህ ደግሞ ከመኳንንቶቹ በታች ነጋዴዎች፣ ቀረጥ ሰብሳቢዎች እና የእጅ ባለሙያዎችን ያካትታል። አት ዘ ቦተም ኦፍ ደ ሶሻል ኢክሎን ዌር ፋርመርስ ኤንድ ሄርደርስ እና በጣም ዝቅተኛ ደረጃ ላይ የነበሩ ደግሞ ገበሬዎችና እረኞችም ነበሩ ማለት ነው። ሄርደርስ እና the latter two classes include ነን ሙስሊም እና ከገበሬዎችና ከእረኞች መካከል ደግሞ ሙስሊሞች ያልሆኑ ሰዎችም ይገኙ ነበር ማለት ነው። እና the people were organized into millets or religious communities of their own including Muslims, Greek Christian, Armenian Christians and Jews እና ኦቶማኖች ህዝባቸውን እንደየሃይማኖታቸው በሚሌት በሚባሉ ማህበረሰቦች ከፋፍሏቸዋል። ይህም የራሳቸውን ጉዳይ በራሳቸው እንዲያስተዳድሩ አስችሏቸዋል ማለት ነው። እና ሚሌት ሊደርስ ዌር ሪስፖንሲብል ፎር ኤዱኬሽን ኤንድ ሰም ሌጋል ኢሹ ኦፍ ዴር ኮሚኒቲ እና የሚሌት መሪዎች የትምህርትና የአንዳንድ የህግ ጉዳዮችን ይመለከቱ ነበረ። እና ኦቶማን አድሚኒስትሬቲቭ ሲስተም ወዝ ሲምፕል በት ኢፌክቲቭ እና የኦቶማን አስተዳደር ስርዓት ቀላል ቢሆንም በጣም ውጤታማ ነበረ ማለት ነው። እና ኦቶማን ሱልጣን ወዝ አን አብሶሉት አውቶክራት እና የኦቶማን ሱልጣን ሁሉንም ስልጣን በእጁ የያዘ ንጉስ ነበር ወይም አውቶክራት ነበር፣ አብሶሉት አውቶክራት። እና ሂስ ፓወር ዋዝ ኦንሊ ሊሚትድ ባይ ዘ ኒድ ቱ ሜክ ሂስ ፖሊሲስ ኤንድ ዲሲሽንስ አግሪ ዊዝ ሻሪያ አስ ኢንተርፕሬትድ ባይ ሙስሊም ክሌርክስ ኤንድ ደ ኡልማ። እናም የሱልጣኑ ስልጣን የሚገደበው በሚያወጣቸው ህጎችና በሚወስናቸው ውሳኔዎች ብቻ ነበርና እነዚህ ህጎችና ውሳኔዎች ከእስልምና ህግጋት ጋር የሚጣጣሙ መሆንም ነበረባቸው ማለት ነው። እና ቢሎ ዘ ሱልጣን ወዝ ኤ ቺፍ ሚኒስተርስ ኮልድ ዘ ግራንድ ቪዘርስ ሁ ኦልሶ ሰምታይምስ ኮማንድድ ዘ አርሚ እና ከሱልጣኑ ቀጥሎ ትልቅ ባለስልጣን ግራንድ ቪዘርስ የሚባል ነበረ እና እሱም አንዳንድ ጊዜ ጦሩንም ይመራ ነበረ ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እናም ወይን ኦቶማን ሱልጣንስ ዌር ለስ capable, particularly after Suleiman I, it was strong and competent grand viziers and their officials who held the empires together. እናም አንዳንድ የሱልጣኖች ደካማ ሲሆኑ ግዛቱን ያስተዳድሩና አንድ አድርገውም የሚይዙ ጠንካራና ብቃት ያላቸው ይሄ ግራንድ ቪዘሮች ነበሩ ማለት ነው። እና ኦቶማን አርሚ ወዝ ላርጅ ኤንድ ኢፌክቲቭ እና የኦቶማን ጦር በጣም ትልቅና በጣም በደንብ የሰለጠነ ነበረ ማለት ነው። እና the infantry of Janissaries was the regular professionals and core of the Ottoman army። እናም የጃኒሳሪዎች እግረኛ ጦሮች የኦቶማንን ጦር ወይም እነዚህ ኢንፋንሲ ኦፍ ጃኒሳሪስ የምንላቸው ዋና አካል ነበሩ ለጦሩ ማለት ነው። እና እነዚህ ወታደሮች ደግሞ በደንብ የሰለጠኑና በጣም ታማኝም ነበሩ ማለት ነው። እና they were recruited from the regular tribute in Christians children paid by Christian families in the Balkans and brought up as Muslims and highly trained as the best soldiers at the palace school ስኩል። እናም እነዚህ ጃኒሳሪዎች የሚመለመሉት ከክርስቲያን ቤተሰቦች ልጆች ነበሩ እና እነዚህ ልጆች ደግሞ እንደ ሙስሊሞች ሆነው ያርጉና በደንብ ያሰለጠኑ ወታደሮች ይሆናሉ ማለት ነው። እና the Janissaries were respected and feared by the enemies of the Ottomans for their skills, discipline, courage and ፋንታሲዝም። እናም ጃኒሳሪዎች በችሎታቸው፣ በዲሲፕሊናቸው፣ በድፍረታቸውና በጣም በስኪላቸው በጣም የተከበሩና የተፈሩ ነበሩ ማለት ነው። እና the Ottomans created this efficient infantry elite
ፎርስ ኢን ዘ ኤርሊ ዲኬድስ ኦፍ ዘ 15th ሴንቸሪ እና ኦቶማኖች ይህንን ጠንካራና ቀልጣፋ ጦር በ15ኛው ክፍለ ዘመን መጀመሪያ ላይ ነው ክሬትድ ያደረጉት ማለት ነው። እና ኢት ዋዝ አርምድ ዊዝ ሙስኬትስ ኤንድ ካነንስ እና እነዚህ ጆኒሳሪዎች በጠመንጃዎችና በመድፎች የታጠቁ ነበሩ። እና አናዘር ዲቪዥን ኦፍ ዘ ኦቶማንስ አርሚ ዋዝ ዘ ሲፓሂ ቱርኪሽ ካቫርሊ እና ሌላው የኦቶማን ጦር ክፍል የሲፓሂ የሚባል የቱርክ ፈረሰኛ ነበረ። እና ኢት ዋዝ ኮምፖዝድ ሆልደርስ ኦፍ ቲማርስ ኦር ፊፍስ granted by the sultans in Asia Minor and Europe እና ሲፓሂዎች በሱልጣኑ የተሰጣቸውን መሬት የሚይዙ ሰዎች ነበሩ ማለት ነው። እና በኤዥያ ማይነር እና በአውሮፓ በሱልጣኑ የተሰጣቸውን ፊፍስ የሚይዙ ነበሩ ማለት ነው። እና ቱርኪሽ ካቨርሊ was required to arm itself with horses and weapons within the resources obtained from ቲማርስ እና እነዚህ ሲፓሂዎች ከሚያገኙት ገቢ ፈረሶችና የጦር መሳሪያዎችን መግዛትም ነበረባቸው ማለት ነው። እና የቱርክ ፈረሰኞች ከቲማሮች በተገኘው ሀብት ማለት ነው ከፊፍሱ መሬቱ ማለት ነው ፈረሶችና የጦር መሳሪያዎችን እንዲገዙ እንትን ይል ነበር። በቃ ግዴታ ነበረባቸው መግዛት ማለት ነው። እና ኦቶማን ቲማርስ ቢኬም ሄሬዲተሪ ኤንድ ዌር ማች ላይክ ሜዲቫል ኢሮፒያን ፊፍስ እና የሲፓሂዎች መሬት ማለት ነው በዘር የሚተላለፍም ነበረ እንደ ሜዲቫል ኢሮፕ ፊፍስ ማለት ነው። እና there was in fact a military feudalism in the Ottoman Empire quite similar to medieval Western Europe እና በኦቶማን ኤምፓየር ውስጥ ልክ በመካከለኛው ዘመን እንደነበረው አውሮፓውያን አይነት ፊውዳሊዝም ነበረ ማለት ነው። እና the expensive Ottoman Empire with its powers and well disciplined army and good navy was a dangerous enemy to European states which were divided and often at war with each others እና የኦቶማን ኢምፓየር በአውሮፓ መንግስታት ዘንድ አደገኛ ጠላት ነበር። ምክንያቱም በጣም ትልቅ ጠንካራ ጦርና ጥሩ የባህር ኃይልም ስለነበረው ማለት ነው። however after the days of the Sultan Suleiman the First in 1566 the Ottoman empires began to gradually decline እና ሱልጣን ሱሌማን the First ከሞቱ በኋላ የኦቶማን ኢምፓየር ቀስ በቀስ ዲክላይን ወይም ማሽቆልቆል ጀመረ ማለት ነው። እና Ottoman economics and military decline from the 7th century onward made the empire weak and less dangerous to Europeans እና ከ17ኛው ክፍለ ዘመን ጀምሮ የኦቶማን ኢምፓየር በኢኮኖሚና በወታደራዊ ኃይል መዳከም ጀመረች። ይህም ለአውሮፓውያን ያላቸውም አደጋ ቀንሷል ማለት ነው። እና in the 8th century Europeans advanced in both commerce and military technology put the Ottomans far behind እና በ18ኛው ክፍለ ዘመን አውሮፓውያን በንግድና በወታደራዊ ቴክኖሎጂ ከፍተኛ እድገት አሳይተዋል ማለት ነው። በዚህ ምክንያት ኦቶማኖች ወደ ኋላ ቀሩ ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እናም ኢሮፒያን ስቴትስ ስፔሻሊ አውስትራሊያ ኤንድ ሩሲያ captured Ottoman's land and pushed it forward aggressively እና የአውሮፓ መንግስታት በተለይም አውስትራሊያና ሩሲያ የኦቶማን መሬትን በመያዝ ግዛታቸውን አስፋፉ ማለት ነው። እናም ይሄንን ይመስላል። እናም እዚህ ጋር አክቲቪቲ 4.5 አለ። አንደኛው ምንላል what technology and techniques enable the Ottomans to expand Ottoman's rule ይሄ ማለት ነው ኦቶማኖች የኦቶማንን አገዛዝ እንዲያስፋፉ የረዳቸው ቴክኖሎጂ እና ቴክኒኮች ምንድን ናቸው ይላል። ሁለተኛ ደግሞ what made the Ottomans international superpowers in the late 50s and early 6th centuries እና ይህም የኦቶማኖች በ15ኛው ክፍለ ዘመን መጋባደጃ እና በ16ኛው ክፍለ ዘመን መጀመሪያ ላይ የዓለም ምንድነው ሱፐር ፓወር ሀያላን ያደረጋት ምንድን ነው ይላል። ሶስተኛው ደግሞ at this greatest extent the Ottoman Empire stretched across the three continents what are they እና የኦቶማን ኢምፓየር
በከፍተኛ ደረጃ በ3 አህጉራት ስትሬች አድርጓል ወይም እንትን ብሎ ነበረ ተስፋፍቶ ነበረ እና እነሱ እነማን ናቸው ነው የሚለው። አራተኛ ደግሞ what were the 4 divisions of Ottoman society እና የኦቶማን ሶሳይቲ 4 ክፍሎች ወይም ዲቪዥኖች ነበሩ እነሱ ምን ናቸው ይላል ማለት ነው። እናም ለዚህ ዩቲዩብ ቻናል እስቲ ሰብስክራይብ አድርጉ እና ቪፒኤንም አብሩ። ባይ